ከ2 ዓመት በፊት አግብቼ ነበር፣ ግን በ6 ወር ውስጥ ነበር የተለያየ ነውና ከናርሲስ ጋር እንዴት ልጋባ እንደቻልኩኝ ምን አይነት ሬድ ፍላጎች አቮይድ ሳደርግ እንደነበረና መጨረሻ ላይ እንዴት ኮንፊደንሴን እንደጎዳው እና አጠቃላይ ሙሉ ላይፌ ላይ እንዴት ኢምፓክት እንደነበረው ልንገራችሁ። ትማሩበታላችሁ ብዬ ስላሰብኩ ነው። ስፔሻሊ ሴቶች በጣም አቮይድ የምናደርጋቸው ዝም ብለን የምናልፋቸው ነገሮች መጨረሻ ላይ እንዴት ራሳችንን መልሰው ሊጎዱ እንደሚችሉ ትማሩበታላችሁ ብዬ አስባለሁ። በጣም ረጅም ፓርት ሊሆን ይችላል። ላለማንዛዛት ሞክራለሁ፣ ለማሳጠር ሞክራለሁ። ግን ያው ረጅም ፓርቶች ሊኖሩት ይችላሉ እና በተቻለ መጠን ኦነስት ለመሆን ሞክራለሁ። እኔ መጥፎ ልመስል እንኳን ብችል እኔ ያጠፋቸውን ጥፋቶች ለመናገር ሞክራለሁ እና ቶሎ ቶሎ ፖስት ለማድረግ ሞክራለሁ። if it's interesting enough እና የምትከታተሉት ከሆነ ማለት ነው። በክላፕ ረጅም እንደሚሆን ተስፋ አድርጋለሁ እና basically who the fuck did I marry በኢትዮጵያን ቨርዥን ነው የሚሆነው ማለት ነው። የተዋወቅነው የኮቪድ ሰዓት ላይ ነበረ። ኮቪድ እንደገባ ነገር ነበረ። ራይድ ነበር የሚሰራው። ከዛ በሚቀጥለው ቀን ደወለ ምናምን ነገር ማውራት ጀመረ። ቴሌግራም ላይ እናወራለን፣ አልፎ አልፎ ደግሞ ይደውላል። ጠየቀኝ፣ ነገርኩት ምናምን። ከዛ ቤት በኩል ነው ግን ምናምን አይነት ነገር ምናምን አለኝ። ከዛ ልክ ልደቴ ሲደርስ የጊፍት ባስኬት ላከልኝ ማለት ነው። it was so nice በጣም I was really happy ምናምን ነገር እና መጀመሪያ አካባቢ እንዴት እንደነበረ ምናግራችሁ በጣም he was so caring, he was so በቃ በጣም ያዳምጣል ምናምን ሞዳቸውን ነገሮች ያውቃል። he asks እና በቃ completely different personality በጣም the nicest person ነበር ማለት ነው። ከዛ ያንን ጊፍት ላከልኝ I was so interested በቃ በጣም ነበር ደስ ያለኝ ምናምን ነገር you know he pays attention እና በቃ it's interesting። ከዛ በኋላ after some time እንገናኝ ምናምን ነገር አለኝ እና ኮቪድ ስለነበር እኔ ብዙም አልወጣም ነበር፣ ፈራ ነበር። ከዛ በኋላ ተገናኘን ማለት ነው። it was nice, it was በጣም thoughtful በጣም አሪፍ ነበረ። እንዳልኳችሁ he listened እና every ሞዳውን ነገር ያውቅ ነበረ። በደንብ ኮሚኒኬት እናደርግ ነበረ ምናምን ነገር ማለት ነው። ከዛ በኋላ ስራ ጀመርኩኝ እኔ ከትንሽ ጊዜ በኋላ እና ያው ወደ ስራ ቦታ ሲሄድ ምናምን ነገር አንዳንዴ ያደርሰኛል፣ እራሱ መጥቶ ይመልሰኛል ምናምን ነገር። ከዛ በኋላ ግን የሆነ ባህሪው ነገር ሲቀየር ምናምን ነገር አየሁኝ። ግን all that dates ምናምን የምንወጣ ሰዓት እዛም ስንሄድ ምናምን ነገር አበባ ያመጣል፣ ቸኮሌት ነው በቃ ላይክ በጣም you know በጣም ኢንትረስትድ እንደሆነ ሰው ነው። he was interested ብለን የሚያዘው በቃ በጣም ኢፈርት ያስቀምጣል። ኳሊቲ ታይም ጊፍት በቃ ኤቭሪ ላቭ ላንጉዌጅ በቃ ምን የምታስቡትን በሙላ ማለት ነው። ከዛ እዛ እየሄደ ግን የሆነ ኦድ ነገር ባህሪዎች ምናምን ማሳየት ጀመረ ማለት ነው። በጣም ኮልድ ይሆናል ምናምን ነገር። ከዛ ራሱ ነው እንግዲህ ላድርስሽ ወደ ቤትሽ ብሎ የሚመጣው። ግን ስንሄድ ላይክ መንገዱን ሙሉ ዝም ነው የሚለው ምናምን ነገር። ከዛ ዋትስአፕ ምናምን ስለው no I'm just stressed ስራ ነው በቃ እንደዚህ ተጨንቄ ነው ምናምን ነገር ነው የሚለው ማለት ነው። ከዛ በቃ እየለመድኩት መጣው ባህሪውን። ከዛ እሱም you know ቤት ሲገባ the sweetest text ነው የሚልከው ምናምን። ስለዚህ you know በቃ ባህሪ ይሆናል ምናምን ነገር ብዬ ቀጠለ። በኋላ ከሆነ ያህል ጊዜ በኋላ ምን አለኝ ራይድ ነው የሚሰራው ብያቸዋለሁ። ራይድ ብዙም እያዋጣኝ ስላልሆነ ሀገር ሄጄ ስራ መስራት ፈልጋለሁ ምናምን ነገር አለኝ እና ምንድነው የምትሰራው? ሹፌር። እኔ ሎንግ ዲስታንስ የምፈልግ ሰው አይደለሁም። ኦኬ ዩ ካን ጎ፣ ግን እኔ አልፈልግም ላይክ በቃ ሎንግ ዲስታንስ ይሰራል ብዬ ስላሰብኩኝ አንተ መሄድ ትችላለህ፣ ግን ሪሌሽንሺፓችን አይቀጥልም። ማስፈራሪያ ሳይሆን I was genuinely ready ሙቭ ኦን ለማድረግ ማለት ነው። የፈለገውን ነገር መምረጥ ይችላል። ከዛ he was like no እንደዛ አይደለም ምናምን ነገር መለየት የለብንም መቀጠል አለብን ምናምን ነገር አለ። እሺ አልኩኝ። ከዛ ግን መሀል ላይ ምን አይቼ ነበረ የሆነ ቀን ማለት ነው ቴክስት ኖቲፊኬሽን ቴሌግራም ላይ ልብ ቅርጽ ምናምን ነገር የሆነ የሴት ስም ምናምን አይቼ ነበረ ሲገባለት ማለት ነው። በሴት ስም ልብ ቅርጽ ምናምን ነገር ዘማነስ ብዬ ስጠይቀው አረ ምንም የለም ምናምን ቴሌግራም ብሎ ሰጠኝ። ከዛ አይ ቼክድ ምንም ነገር የለም። ከዛ በቃ እኔ አስቤው ነው ብዬ ነው ያሰብኩት እና እሱም ነገር ጭንቅላቴ ውስጥ ስላለ ሎንግ ዲስታንስ አንድም ይሰራል ብዬ አላሰብኩት። ለዛ ነው እዚህም ሆኖ ኮንፊውዝድ ስለሆንኩ ነገር ማለት ነው። በቃ እንደማንኛውም ሪሌሽንሺፕ የሆነ በቃ አፕስ ኤንድ ዳውንስ በቃ አንዳንዴ በጣም አሪፍ ይሆናል፣ አንዳንዴ you know በቃ ብዙም ደስ የማይል ነገር ይኖራል። ሁሉም ዴት ላይ መጀመሪያ አርፍዶ ነው የሚመጣው ማለት ኤቭሪ ዴት ሁሌ በቃ እንገናኝ ከተባባለ he's gonna be late። በቃ ሌት ስላችሁ 1 ሰዓት 2 ሰዓት ነው የሚያስጠብቀኝ ማለት ነው። 1 ሰዓት 2 ሰዓት አስጠብቆኝ ከዛ ስገባ he's not gonna say sorry or the sorry ደግሞ ራሱ you know
አረፈድኩ ምናምን አይነት ነገር ነውና ሁሉን እንዴት ስጀምር በጣም ተናድጄ በቃላ ስለረፈደ በጣም ደብሮኝ ምናምን ነገር ነው የምገባው። ከዛ ኦብቪየስሊ እኔ ሙዱን ሩይን እንደማድረግ ነው የሚታሰበው ማለት ነው። አካውንታቢሊቲ አይወስድም ምናምን ነገር። ከዛ በኋላ አፍተር ይር ምናምን ነገር አመት የልደቴ ሰዓት ሁለተኛ የመጀመሪያ ልደቴ ላይ ጊፍት ልኳል ብያቸዋለሁ። ሁለተኛው ልደቴ ላይ ታመም ያለው ምናምን ብሎ አይ ዋዝ በጣም ወሪድ። በቃ ልደቴን ራሱ ያስታውሰዋል መሰለኝ። ከዛ በኋላ he was not actually he was sick ግን he was fine ነገር እና ፕሮፖዝ not even propose ፕሮሚስ አደረገልኝ። ሰርፕራይዝ ነበርና usually his surprises እንዴት መሰላችሁ በጣም ያስጨንቃችሁና አሁን እኔ ኖርማል ላይፍ ያለ አይደለ ሰርፕራይዝ መሆን ያለበት ከዚህ ላይፍ የሆነ ደስ ሲለኝ ነገር ነው አይደለ የሚያደርገው at my lowest ይወስደኛል። በጣም እንድጨነቅ ያደርገኛል። በቃ I am so worried በቃ በጣም ምን ሊፈጠር ነው ምናምን ብያስባለሁ አይደለ። ከዛ በኋላ ሰርፕራይዙ መልሶ እዚህ ጋር ነው ሁላ የሚወስደኝ because I was በጣም ተጨናንቄ ስለነበረ እዚህ ጋር ነው የሚመልሰው ማለት ነው። ከዛ በኋላ I was worried ከዛ በኋላ ፕሮሚስ ያደርግ because ያሳየኝ ልክ ማለት ነው ጓደኛው ነበረ በመኪና ወደ ሆስፒታል ሊወስደኝ ነበር እና መኪናው ሲነዳ ራሱ በቃ አረቀስ ብላችሁ ነዱ በቃ ታመም ያለው ምናምን አይነት ነገር ማለት ነው። ከዛ ጁስ ገዝታችሁለት ነው ብለውን ነው ጓደኞቹ ከአንደኛው ጓደኛው ጋር ሄደን ጁስ ልንገዛ ስንል የሆነ ሰዓት ላይ እንዲዞርሰል ሱፍ ለብሶ ምናምን ነገር የመጣው ማለት ነው። it was nice ግን you know I was worried። ከዛ በኋላ I was happy actually በጣም ነበር ደስ ያለኝ። ከዛ በኋላ ደስ ብሎኛል ግን we've never talked about marriage ጭራሽ እኔ ስለ ትዳር ከሱ ጋር ወርተናናቅም። መቼ ነው ሰርግ እንዲሁ የምትፈልጊው ፕሮፖዛል እንዴት ነው የምትፈልጊው ምናምን ነገር የለም። ጓደኞቹ ባሉበት በቃ ፕሮፖዝ አደረገ። ፕሮሚስ ስለ በቃ ስራ የለም በጣም ተጨንቄያለሁ ምናምን ነገር አለ ማለት ነው። ከዛ እኔ መኪናው በቃ የሱ እንደሆነ ነው ማውቀው በሱ መኪና እንደሚሰራ ነው አክት የሚያደርገው ማለት ነው። ከዛ ግን I started figuring out ይሄ ሰውዬ መኪናው የሱ አይደለም which is fine you know ግን ኦፕን ሆኖ አልተናገረም ነበር የኔ አይደለም ብሎ ተጠየቅኩት። እንዴት ነው ይሄ መኪና ምናምን ነገር አልኩት። ከዛ ሲነግረኝ ማለት ነው ከአንደኛው ጓደኛው ጋር ተበድሮ ነው የገዙት በጣም አሪፍ ግን ብድሩን ከፍለው አያውቁም። 3 አመት ሆኖታል። አንድ ቀን ብድሩን ከፍለው አያውቁም። ይተውልናል ነው የሚሉት። መንግስት ይተዋል እንኬስ ያመጡት የሰሙት ነገር ነው አላውቅም ይተዋል ብለው ነው እንትን የሚሉት። ከዛ ከዚህ ሰውዬ ጋር ሲሪየስሊ ላይፍን ወስድ ከሆነ ይሄ ብድር የኔን ብድር ነው ማለት ነው ብዬ ነው ያሰብኩት። የሆነ ቀን ትምህርት ቤት መጥቶ ሌላ ያየሁት ነገር ትምህርት ቤት ማለት የምሰራበት ቦታ ነው። መኪና ውስጥ ቁጭ ብለን እያወራን የሆነ ሰዓት ላይ ዞር ስል የኮንዶም ልጣጭ አየሁኝ ማለት ነው። ምንድን ነው አልኩት። ምንድን ነው ምናምን አለኝ። አሳየሁት። ይሄ ምንድን ነው ምናምን ስለሆነ ያላቅም እኔ ያላቅም ሰው ይሁን እኔ ራይድ ስሰራ ምናምን አለኝ። ራይድ ሲጭን ማለት ነው ሰው ከኋላ ነው የሚጭነው። እንደው ሌላ ነገር እንኳን ቢፈጠር ከኋላ ነው የሚፈጠረው አይደለም ያለው ዳሽቦርዱ ላይ ነው እንደዚህ እና እንዲወዱ ኋላ አይ ዶንት ኖ ብቻ የሆነ የተወረወረ ነገር ነው የሚመስለው። ከዛ አላቅም ምናምን አለኝ። አይ ዋስ ሶ ማድ ግን ፎር ሰም ሪዘን ማለት ነው የዛኔ ያሰብኩት ቢካዝ የሚያሳየኝ ነገር ሌላ ስለሆነ በቃ እሱ መቼም አይሆንም እኔ ላይ እንዴት እንደዚህ ያደርጋል። ከዛ ያን ያህል ራሱ ኮንፍሮንት አላደረኩትም። ከዛ ስራ ቦታ ተጠራሁኝና አንድ የመጣው ገብቼ ተመልሼ ስወጣ በመስታወት በኩል በፊት ለፊቱ መስታወት በኩል ሄዶ እንደዚህ ማምን ያካል ምንድነው አልኩት። ከዛ አይ መስታወቱ አልተሰበረም እንዴት አርጎ ገብቶ ነው ምናምን አለ። ጻይት ላይክ ይሄ ሰው ይደደብ ነው እንዴት ነው በመስታወት ሰብሮ ሰው ይሄን የሚያስገባው ምናምን ብዬ I was mad I was hurt ግን you know አይ መቼም አይሆንም በቃ ዲናያል ይሄ በቃ እኔ I'm unique አይደለ እኔ መቼም ሳይደረግብኝ ብዬ ነበር ማሰብ for some reason። ከዛ በኋላ አየሁኝ። ከዛ ገባሁኝና ስራ ቦታ I cried። ከዛ ዋትስአፕ አለኝ የሆነ ሰውዬ ነበር። ከዛ ስነግረው ያለኝ ማለት ነው አትሊስት ራሱን ፕሮቴክት እያደረገ ነው ያለኝ ማለት ነው። ከዛ ወስሮም ምንድነው ደግሞ ምናምን የሚለው እኔ የፈለኩት አይሆንም አያደርገው ምናምን ነው እንጂ ያንን ኤክስፔክት አላደረኩም። ከዛ እንዳልኳችሁ I was so stupid በስትክክል እንኳን ሳናወራበት በቃ አለፍኩት ማለት ነው። በስትክክል እንግዲህ ሳይን እየሰጠኝ ነው ይሄ ሰውዬ። ከዛ ስራ የለኝም ምናምን ነገር ሲል እኔ ዲኮር እንሰራ ነበር ከእህቴ ጋር ኮሌጅም እያለሁ ከጓደኞቼ ጋር ግን ሲሪየስሊ በጣም በኃይለኛ ያዝነው ስራ አልነበረ። ለምን ዲኮሩን አብረን መስራት አንጀምርም አልኩት። ከዛ ደስ ይለኛል አለ።
ከዛ ማይዳድ 10,000 ብር ጠየኩትና ለዲኮር መጀመሪያ ነው ምናምን ነገር አልኩት። እሺ ብሎ ሰጠኝ። ከዛ እኔ ዕቁብ የጣልኩት ነበር ትምህርት ቤት ውስጥ የደሞዜን ዕቁብ፣ እሱን ጨማምረን ምናምን ነገር በቃ የሚያስፈልጉ እቃዎች ገዛን ማለት ነው። ከዛ በኋላ ዲኮሩ ተጀመረ እና ዲኮሩ ሲሰራ ማለት ነው ያረፍዳል። አንደኛ የሰዓት ኮንሰፕት ጭራሽ አልገባውም ማለት እዛ 5 ሰዓት ድረሱ ከተባለ ምንሄድበት መንገድ 30 ደቂቃ የሚፈጅ ከሆነ 4:30 ከዚህ ቤት መነሳት አለብን ማለት ነው አይደለ? 5 ሰዓት ደርሶ ረፈደ ሲባል ነው ይደርሳል። አረ እንደርሳለን፣ 5 ሰዓት እንደርሳለን። 5 ሰዓት ነው አሁን ስትይ አላ ላይክ እኔ እንደ ክሬዚ በቃ ስራው ላይ በቃ ሁሌ ኦን ኤጅ ነኝ። በቃ ረፈደ። ከዛ ከሰዎቹ ጋር እኔ ኮሚኒኬት ያደረኩት ፖስት ማደርገው እኔ ነበርኩኝ ምናምን ከሰዎቹ ጋር ማወራው እኔ ነኝ። ስለዚህ እኔ ነኝ ሪስፖንሲብል። እኔም ባልሆን እሱ ራሱ ቢያወራ በቃ የሁለታችንም ስራ ነው፣ ሁለታችንም ሪስፖንሲብል ነን። ግን እኔ እዛ ጋር ሞር ሪስፖንሲብል እንደሆንኩኝ ይሰማኛል። እሱ ዲል አያደርግም ከሰዎቹ ጋር። ከዛ ቀስ ብሎ ነው የሚሰራው፣ በጣም ቀስ ብሎ ነው የሚሰራው ማለት ኢትስ ናት ላይክ ይሄ ልምድ የሌለው ሰው ቀስ ማለት ትሪገር ለማድረግ ነው ቀስ የሚለው ማለት ነው። እሱን ያወቅኩት ከሆነ ሰዓት በኋላ ነው። እኔ በጣም በቃ በጣም እናድድ ጀመርኩኝ ምናምን ነገርና ከሲስተር ጋር የሆነ ዲኮር እቃ ከቤት ልናወጣ ስንል የሆነ ነገር ከፍ አድርጋ ይዛለት ማለት ነው። እሱ ከታች እንዲያወጣ ስጠብቀው ቀስ ይላል፣ ሌላ ነገር ይሰራል። ከዛ ና እንጂ ለምን ስትለው ጸጥ ሲል እሱም ዝም ብላ ጠበቀችው፣ ብዙም ባህሪውን ስለማታውቅ። ከዛ በኋላ እንዴ አትናደጂም እንዴ አላት እና በቃ ኢንቴንሽናሊ ሰውን ትሪገር ለማድረግ እና ከዛ እናንተ ኢሞሽናል ስትሆኑ እሱ ኢን ኮንትሮል ይሆናል ማለት ነው። እናንተን የሆነ አር ዩ ክሬዚ ለምንድን ነው እንደዚህ አክት የምታደርጊው? አረ ተረጋጊ እንዴ ምናምን ለማለት ማለት ነው። ከዛ በኋላ በቃ ኦብቪየስሊ እኔ ነኝ ሪስፖንሲብል እዛ ጋር አም ገና ዱ ኤቭሪቲንግ ማለት ነው። ሁሉን ነገር ነው የምሰራው። ላይክ ሸክሙ ላይ እሸከማለሁ ማለት ቢካዝ በቃ ስራ ነው እሰራለሁ ምናምን ነገር። ከዛ በኋላ በዛ በቃ በጣም ቴንሽን ይኖር ጀመረ ማለት ነው። ከዛ ስራው ካለቀ በኋላ እኔ በቃ በጣም ተበሳጭቼ ምናምን ከሆነ አንቺ በቃ ችግር አለብሽ ሁሌ በቃ መናደድ ሁሌ ማኩረፍ ነው አይደለም። ኢቭን በሌላ ሰርከምስታንስ ስናደድ በጣም ይናደዳል። እንዴት ኢሞሽን ታሳያለሽ ነው እንግዲህ። አሁን ከሌላ ከክላይንት ከሚያሰሩ ሰዎች ጋር የሆነ በቃ አለመግባባት ምናምን ነገር ይኖራል አይደለም። በሱ ትንሽ ነገር ብበሳጭ ማለት ነው ሰዎቹ ላይ ራሱ አይደለም አክት ማድረገው በቃ መጥቼ ወይኔ ምናምን ስል አንቺ ችግር አለብሽ ዝም ብለሽ ነው የምትናደጂው ምናምን። ይሄ ያኔ ምንም አይነት ኢሞሽን ምንም አይነት ንዴት ምንም አይነት ነገር ዲስሚስ ነው የሚደረገው። እኔ ሊሰማኝ አይችልም ማለት ነው። ዩዥሊ አብሯችሁ የሚሰራ ፓርትነር ከእናንተ ሳይድ ነው መሆን ያለበት አይደለ? ኢቨን ትክክል እንኳን ባልሆን አይ ይሄ ትክክል አይደለም እንደዚህ አይደለም ሳይሆን ኢሞሽን ያጠቃላይ ምንም የሚሰማኝ ነገር ዲስሚስ ነው የሚደረገው። ከዛ እሱን እያየሁ መጣሁን። ግን ስራ ብለን ጀምረናል አንድ ላይ በቃ አንዴ በቃ ገብቼበታለሁ በቃ አም ገና ፋይት ትሩ ኢት በቃ ብዬ ነው ያሰብኩት። ከዛ በኋላ ማለት ዲኮሩን በምንሰራበት ብር ዕቁብ ገባን ማለት ነው። ከዛ እሱም በራይዱ ብር ዕቁብ ገባ፣ እኛም በዲኮሩ በሳምንት 5,000 ብር መጣል ጀመርን ማለት ነው። ከዛ በኋላ ለ4 ነው ለ5 ነው የምንጥለው 40,000 ብር ነው መሰለኝ የእሱ 40,000 ብር የኛ የዲኮሩ 40,000 ብር ማለት ነው። እኔ በዛ ሰዓት ስራዬን አቁሜያለሁ። ቢካዝ ይሄ ስራ በጣም ኦቨርዌልሚንግ ሆነ። ስልክ በጣም ይደወላል። ስራም ቅዳሜና እሑድም ሳላልፍ ከዛ ሰኞ ጀምሮ ደግሞ እዛ እየገባሁ መስራት ስለከበደኝ ስራውን አቁሜያለሁ። ከዛ ዕቁብ መጣል ተጀመረ ማለት ነው። ከዛ ስራውን ሳቆም ማለት ነው ታውስ ከዛ በኋላ ዕቁብ እየጣለ ነው እና ዕቁቡ ሲጣል ማለት ነው እኔ እኮ በዚህ ሳምንት ምንም ስራ አልሰራሁም ምናምን ነገር ይልና ማለት ነው ከዲኮሩ ብር ላይ ዕቁብ ወይ የተሟላ ከሱ ካለው ላይ የተሟላ ይሰጠዋል ኦር ደግሞ በቃ ሙሉና 5,000 ብሩን በቃ የሳምንቱን ይሰጠዋል ማለት ነው። ከዛ ምንም አልመሰለኝም። እኔ በቃ እንደ ቲም ነው ማስበው ማለት ነው። ሰውዬ የዲኮሮች ዕቃ የሚሰራልን ብረታ ብረት ምናምን የሚሰራልን ሰውዬ የሆነ ኦፈር አደረገን ማለት ነው። እኔ ለሰርጉ የሚያስፈልጉትን እኔ ላገባ ነው አለ ለሱ የሚያስፈልጉትን ብረታ ብረቶች ላሟላላችሁና ብረታ ብረቶች ሌላ ነገር አያሟላ እሱን ነገር ላሟላና እናንተ ፎር ፍሪ ስሩልኝ ዲኮራል። እኛ ሶፋ የለንም በዛ ሰዓት አበቦች የሉንም። ይሄ ለሙሽራ የሚሆኑ ነገሮች የሉንም። ስለዚህ እነሱን ይከራያል፣ እኛ ብረቱን በነፃ እናገኛለን። ከዛ በነፃ እንሰራለታለን። የሰርግ ዲኮር በጣም ኤክስፔንሲቭ ነው። ለሁለታችንም ዊን ዊን ነው። እኛም እናገኛለን እቃችን፣ እሱም በጣም በቺፕ ዋጋ ተከራይቶ እቃዎቹን ይሰራለታል ማለት ነው ዲኮሩ። ከዛ በኋላ በጣም አሪፍ ኦፈር ነው። አበቦቹን ምናምን ነገር ለእኛ ስለሚቆዩልን አበባና መጋረጃ ጨርቆች ምናምን ነገር እሱን እኛ በራሳችን ልንገዛ ወሰነ። ቢካዝ የኛው በቃ የሚቀርቃ ነው። ከዛ በኋላ ሰውየው በጣም ማኒፕሌቲቭ ነበረ እና ጠርቶ ምን ይለዋል ከሱ ጋር ነበር የሚያወሩት የነበረው ማለት ነው።
እኔ በጣም ተጎዳሁኝ። እኔ እንደዚህ ወጪ ይኖርብኛል ብዬ አላሰብኩም እና እናንተ ተከራዩና ስሩ አለ። ከዛ በኋላ እሱ አግሪ አድርጎ መጣ ማለት ነው። እሺ አላወቀም ይባል መጥቶ ሲነግረኝ ነው ኢትስ ናት ፌር። እኛ ምን አገባንና ነው ለሰው ሰርግ ተከራይተን የምንሰራው? ለምንድን ነው ትርፍ ወጪ የምናወጣው? የጉልበት ስራ አለ፣ ሌሎች እቃዎች እየገዛ ነው። የሰርግ ዲኮር በጣም ኤክስፔንሲቭ ነው ብያቸዋለሁ። እቃው ብቻ አይደለም። ከዛ አይ እንከራያለን አለ። ከዛ እሺ በቃ አልኩኝ። ማለት በቃ ተከራክራችሁ ማታሸንፉት ሰው ነው። ኦልሬዲ ከሰውየው ጋር ተስማምቶ መጥቷል። አሁን ሀሳቡን መቀየር አይችልም። ከዛ በኋላ እየተቃረበ ሲመጣ አበቦቹንና ጨርቁን ልንገዛ ብር አስፈለገን ማለት ነው። ከዛ ካለን እቁብ ላይ ደረሰንና በሱ ብር እንገዛለን ብለን ማሰብ። ከዛ ሄደን ልንቀበል ስንል እቁቡን ብሩን እየተቀበለ አይከፍልም ነበር። እቁቡን የራሱን የመኪናውን እንደውም ጭራሽ አይከፍልም ነበር። የኛም ደግሞ የአንድ ሳምንትም የሁለት ሳምንት አልተከፈለም። ከዛ እኔ ኤክስፔክት ያደረኩት 40 ሺህ ብር ነው። የእሱም ደግሞ በራሱ በቃ እንትኑ 40 ሺህ ብር ነው። አይከፍልም ነበር። አይ ዋዝ ሶ ማድ ግን ኮንፍሮንት ማድረግ አልቻልኩም። በቃ ቢከዝ እኔ እንደዛ አይደለም በቃ ተፈጥሮዬ። የዛኔ ኮንፍሮንት ማድረግ ትክክል በቃ በብር ከሰው ጋር ምን አጣላኝ ነው። ግን አይ ዋዝ ሶ ማድ ምንም ሪሞርስ ይሄ ወይኔ ምናምን ራሱ አላለም። ምንም አልመሰለው። he just moved on። አልተከፈለም በቃ። እኔ እንግዲህ የዛኔ ለእኔ ሰርፕራይዝ ነው። እኔ አላውቅም እየተከፈለ እንደውም አውቀው። እኔ ትምህርት ቤቱ የምሰራ ሰዓት ራሴን ስፖይል አድርግ ነበረ። ደሞዜ በጣም ትንሽ ነበረ፣ ግን በስተክክል እለብሳለሁ፣ የሚያስፈልጉኝን ኮስሞቲክሶች እገዛለሁ ምናምን ነገር። የዛኔ ግን በቃ ዲኮሩ በጣም ስራ ስለነበረ እቃዎች የሚገዙ ስለነበረ ምናምን ነገር እቁቡም ስለነበረ ለራሴ ምንም ነገር አላደርግም። አቁሜያለሁ ማለት ነው። እሱ የት እንደሚያደርገው ብሎ እግዚአብሔር ይወቅ። ምንም ነገር አላውቅም ማለት ነው። ከዛ ይሁን በቃ በጣም ተበሳጭቻለሁ። የሰውየውም ዲኮር እየደረሰ ነው። ተገዙ እቃዎቹ ባለው ብር። ከዛ በኋላ ሰርጉ ደረሰ። ሲደርስ አስቡ እቁቡ እየተከፈለ አልነበረ። የመጣው ገንዘብ ለጨርቅና ለአበባ ምናምን ነገር ውሏል እና ለመከራያ ኤክስትራ ውጪ ነው ማለት በቃ ከሌላ ቦታ ሳንበደሩ ላንቀራለን። አይ አልተበደርንም፣ ግን በቃ ማይሆን ነገር ሆነ ማለት ነው። ኪሳራ ነው በቃ የሰራነው እስከዛሬ የሰራነው ነገር ኪሳራ ነው ኦልሞስት። ከዛ እንተናል የዛን ቀን ደረሰ። ሲደርስ ማለት ነው አበባ ሁላ አስገዝቶናል። የተፈጥሮ አበባ ቦኬ አይደለም የጠረጴዛ አበባ። ከዛ በኋላ ሲገባ ሃልዌው ላይ ብቻ በጣም ብዙ አበባ ገዝተናል ማለት ነው በእኛ ብር የተፈጥሮ አበባ። ከዛ እሱን ለመስራት የዛን ሰሞን እሁድ ነበረ። እሱ ከአርብ ጀምሮ we were booked ማለት ነው። ሁለት ስራ ሶስት ስራ ነው የሰራ ነው ማለት ነው። ኢቭን የሰርጉ ዕለት ጠዋት ማለት ነው ከሰዓት በኋላ ነበር ሰርጉ። ጠዋት ሌላ ቦታ ሄደን ሌላ ዲኮር ሰርተናል። በጣም ቢዚ ነበር። ከዛ በኋላ እኔ ቤት ገብተን ያንን በጠዋት ሄደን የጠዋቱን ስራ ሰርተን ቤት ገብተን አበቦቹን መስራት አለብን ስለው አይ እኔ ገና ነው ይደርሳል፣ እዛም ይሰራል። እኔ ይሄ በጣም እያቻኮልኩ እንደሆነ በቃ ይሄ ኢራሽናል የሆነ እንትን እንደሆነ አስመስለው አይሰራም ምናምን ነገር አለ። ከዛ በቃ እኔ አልፈልግም እኔ በታክሲ መልሳለሁ ብዬ ደረስኩኝ ቤት። ከዛ መስራት ጀመርኩኝ። ቤትም እያገዙኝ ነበር ቤተሰቦቼ፣ እናቴ፣ እህቴ ምናምን ኤቭሪዋን እያገዘኝ ነበረ። ቢካዝ በጣም ሰርግ ነው፣ ትልቅ ስራ ነው። ከዛ እሱ አርፍዶ መጣ፣ በጣም አርፍዶ መጣ። ከዛ በኋላ ሲደርስ የሆነ ያህል ተሰርቷል አበባው። ከዛ አየውና እንደዚህ እኮ አይደለም ይሰራል። እኔ ሰርቼ አላውቅም አበባ ማይንጁ እና I'm trying መቶ እንደዚህ አይደለም ሲል ማይ ማማ አየችውና እስኪ ስራ ብላ ሰጠችው። ሽወዝና ቢንሳልቲ ምናምን በቃ በስተክክል ሰጠችው። ከዛ አመጣጡን ሁላ አይደለም የሰራው አበባውን ማለት ነው። ማይ ፋኪንግ ጋድ አመጣጡን ሁላ አይደለም የሚሰራው። 10 አበባ የሚሰራበትን አንድ አበባ ላይ ይጠቀጥቃል። ከዛ ማይ ማም ዝም ብላ ስታየው ከዛ ስለሱ መጥፎ ነገር አይወራም። ኦብቪየስሊ ዝም ብለን ተያይተን ዝም ማለት። ከዛ በኋላ እዚሁ እያለን እዛ መድረስ ያለብን ሰዓት ደረሰ ማለት ነው። ከዛ እንውጣ ምናምን ስለው ይደርሳል እንደርሳለን ምን ያቻኩልሻል ምናምን ይለኛል። ከዛ ደረስ ቴንሽን እኔ የዛን ሰሞን እያመሸው ማለት ነው አበባውን የገዛነው አበባ መገጣጠም ነበረበት እና ዲአይዋይ ነው አብዛኛውን ነገር ያደረኩት። እሱን ስሰራ ምናምን በቃ በጣም ስትረስ ነኝ ማለት ነው። ከዛ ደረስን። ስንደርስ ጓደኞቹም የሱ መተዋል፣ እኔ እህቶቼ ወንድሞቼ መተዋል ምናምን ነገር። ያኛው ፈርሶ የእነሱ ከዛ በፊት የነበረው ሰርግ የተሰራበት ዲኮር ፈርሶ እኛ ሰርተን እነሱ መምጣት አለባቸው።
2 ሰዓት ነው ምናምን ያለ ኤክስፒሪየንስ የለንም። ከዛ we were rushing ሁሉም ሰው የሱ ጓደኞች እየለፉ ነው ምናምን ነገር he started shouting እንደ እብድ አይሰራም። ሁሉም ሰው ላይ ቆሞ መጮህ ጀመረ። ያንን ሰው ጥሩ ቤታለች እሷ ይቱ ጋር ነይ ንስሪ እንደዚህ ያለ የሚሰራው ምናምን ነገር ይሄ በቃ ማኔጅ ማድረግ የሚችል ሰው አለ አይደለ? ይሄ ኮኦርዲኔት እያደረገ ነው። he was literally shouting። ከዛ በኋላ ያንን አዩና ከኛ በፊት የነበሩት ዲኮሮች ማለት ነው ሰውየው ዋናው ሰውዬ አየውና ኢየሱስን ሰራተኞች ሂዱ አግዟቸው ምናምን አለ። ያላነሳልን ነገር ነበረ ከኋላ የሚደረገው መጋረጃ ምናምን ነገር ተውላቸው እነሱ ይስሩበት አለ ምናምን። በጣም ተባብረውን እንደምንም አለቀ ዲኮሩ ማለት ነው። እስከዛ ሰዓት ድረስ ሲሰራ ያልነበረው ሰውዬ ልክ ዲኮሩ ሲያልቅ ከዲኮሩ ኋላ ገብቶ መነካካት ጀመረ ነገሮች ማለት ነው። ከዛ ናውጣ ቢባል ካሜራማኖች መጥተዋል። ሰዎቹ እየደረሱ ናውጣ ቢባል አልወጣም። እኔ የራሴ ስራ ነው፣ ካሜራማኑ የራሱ ስራ ነው። ከዛ ሰውየው ዲኮሩን ለማስራት እየሞከረ እንዲህ አንገቱን አጭልቆ ወጥቶ ሰው ይቆጣል ነው ነገር እንደ እብድ ማለት ነው። ከዛ እኔ አየሁት በጣም ኦቨርዌልምድ ሆኛለሁ። ሁሉም ነገር አበሳጭቶኛል ምናምን ነገር እያየሁት በጣም መናደድ ጀመርኩኝ። እኔ ከኋላ ገብቻለሁ። በቃ አልቋል ዲኮሩ እንደምንም ብለን ተረማሙተን አልቀዋል። ከዛ ያን ሰርቶ መጣና በቃ እንደምንም ብሎ ወጣና እንደዚህ ነው ያይ እንደዚህ አይቷል ሄደ። እዛ started crying ማለት ያን ሁላ ለፍቻለሁ ያን ሁላ ነገር እንትን ተማሙተን እሱ ሲጮህ ቆይቶ ሲያልቅ ኡፍ ያለቀ እንደውም ያልቅ አልመሰለኝም ሳይሆን መጥቶ እኔን መገረመት ነው። ከዛ started crying በጣም አዝኛለሁ። በጣም በቃ I was exhausted። ያ ሁላ ስትሬስ ኡፍ የተገላገልን ሰድ እኔ እንደዚህ ማይቶኝም አያውቅም ሰው ራሱ። ከዛ started crying። ከዛ መኪና ውስጥ ገባሁኝ። በጣም እኔ አላውቅም እንደዛ ማልቀስ እንደሚቻል። ሊትራሊ እንዲህ ነበር የሚወርደውን ባይ ማለት ነው። ምን ሆነሽ ምናምን አላለኝ ይደረግ። ከዛ በኋላ አየሁት በቃ ወደ ቤት ነው መሄድ የምፈልገው አልኩኝ። ዲኮሩ ይፍረስ አይፍረስ አያገባኝም ከዛ በኋላ ብዬ ሄድኩኝ። ከዛ እሱ በቃ ያው እየጠበቀ ነበረ እዛ ምናምን። ከዛ አላወራንም እና በዚህ አጋጣሚ እሱ ሽማግሌ ሊልክ የዛኔ ዲሳይድ ተደርጓል ማለት ነው። እና 15 ቀን ነው የቀረው ነው ቢበዛ ወር ነው የቀረው ሽማግሌ ሊልክ ያ ተፈጥሮ ሽማግሌ ሊልክ። ከዛ በፊት ነው ዲሳይድ የተደረገው ሽማግሌ ሊላክ እንደሆነ እኛ ጋር ማለት ነው። እሱ ሊልክ እንደሆነ በቃ ኦልሬዲ እኔ ጭንቅላት የሚያስበው ይሄን ሰውዬ ግዴታ ማግባት እንዳለብኝ ነው ማለት ነው። ከኔ እንደማይበልጥ ነገርየው አላወኩም። ከዛ በኋላ ቤት ገባሁኝ። I was so hurt። ከዛ I cried ምናምን ቤት ምን ነው ምናምን አሉኝ ወንድሞቼ እንዴት ትሪት ሲያደርገኝ እንደነበረ አይተዋል ምናምን ነገርና በቃ አይዞሽ ምናምን ነገር አሉኝ። ማለት የኔ ዲሲዥን ውስጥ መግባት አይችሉም ግን በቃ አይተውታል እንዴት እንደሆነ ትሪት የሚያደርገኝ። በቃ ኤቭሪ ዲኮር ላይ አክቹሊ ይፈጠራል ግን ትንሽ ዲኮር ስለሆነ ምናምን ነገር በቃ ቶሎ ያልፋል ነገር። እኔ በቃ ብዙ እንትን አለው እንጂ ልክ ዲኮሩ ሲያልቅ ምናምን አብዛኛው ነገር ነው የሚሰራው። በጣም ነው ያስጠላው። በጣም ነው ያስጠላው። ግን ሰዎቹ ምን ይላሉ? እዛ ልክ ሰዎቹ መተው ወደድ ነው ካሉ በኋላና ወጥቶ ለጓደኞች ሲያሳይ ፎቶ አያምሮ የሚሰራ ነው ዲኮር። እኔማ እኛ እንደሰራ ነው ራሱ ማንን ከበደኝ ነው የሚለው። ለኔ ግን አንድ ቀን በቀጥታ መጥቶ ያምራል ብሎኝ አያውቅም። ሁሌ ያስጠላል እዚህ ጋር ተበላሽቷል በጣም ነው የሚያስጠላው ነው የሚለው ማለት ነው። እኔ ያንንኛውም ስላለ በቃ ለምዶታል። ራሴን አሳምኘዋለሁ በቃ እንደሚያስጠላም ስራው ዲኮር ደግሞ እሱ በቃ ተፈጥሮ ነው ብዬ ትቼዋለሁ። ከዛ አለቀስኩኝ ምናምን ነገር ላይ for 2 days ምናምን ነገር። ከዛ he called እና let's talk ምናምን ነገር አለኝ። ከዛ for the first time ነው እንደዚህ ትልቅ ጸብ ስንጣላ ከዛ አናገርኩት ሄጄ I was very እንትን እና እኔ እንደዚህ ስታደርግ እንደዚህ አልወድም እኔ እንደዚህ ጎዳለሁ ምናምን። I was so professional I was so በቃ እንዴት ሃንድል እንዳደረኩት ምናምን ነገር። ከዛ he was sweating ምናምን ነገርና እሱን ሳይ I felt bad እኔም ግን harsh ሆኜ ነው በቃ ምናምን እያሰብኩኝ ከዛ አለፍ ነው ማለት ነው። ከዛ የዛኔ አንድ ያልኩት ነገር ምንድን ነበረ? እህቱና እናቱ ሲደውሉ በጣም ነው የሚያመናጭቃቸው እንደ ሰው አልቆጥራቸው ማለት ነው። ዛ I don't like the way you treat እህትና እናትህን I know ነገ እኔ እንደዚህ እንደሆነ ትሪት የምታደርገኝ ስለዚህ አቁም ምናምን ስለው አንቺ ስላልገባሽ ነው እኮ እንደ ህፃን ነው እኮ ትሪት የሚያደርጉኝ አባ ንጉስ ምናምን ሲሉኝ ስለሚደብረኝ ነው ፊት ከሰጧቸው እንትን ይላሉ ሲለኝ እኔ I don't care እንዴት እንደፈለገ ይበሉ ብቻ እኔ ሰው ሚስትሪት ስታደርግ በጣም ነው የሚያስጠላኝ ዶንት ምናምን አልኩት። ከዛ እሺ ምናምን አለ አለፈ ማለት ነው።